ለኦዲየንሶቻችሁ አስቡ። ሩታ ለኦዲየንሶችሽ አስቢ፣ ለቤተሰቦችሽ አስቢ፣ ለሚደግፉሽ፣ አንቺ ለሚያደንቁ፣ ለሚወዱሽ፣ ለአፍቃሪዎችሽ አስቢ። አብርሃምም ለኦዲየንሶች፣ ለቤተሰቦች፣ አንተን ለሚያደንቁ፣ አንተን ለሚወዱ በሙሉ አስብ። አብርሃም ማስጠነቀቅ ነገር ምንድነው? ከዚህ በኋላ አንዲትም ሴት በስተት ወደ ህይወት መምጣት የለባትም። ወደ ህይወት የመጣችው ህይወት ውስጥ መኖር ያለባት ማለት ሩታ ናት። ሩታ ማስጠነቀቅሽ ነገር ቢኖር ምንድነው? አንዲት ወንድ ወደ ህይወትሽ መምጣት የለበትም። በቃ ወደ ህይወትሽ መግባት የለበትም። ወደ ህይወትሽ የመጣውም ያለው መኖር ያለበት ማለት ነው አብርሃም ነው። አንቺ ለአብርሃም፣ አብርሃም ላንቺ። በቃ አንድ ላይ ስትሆኑ እንዴት ደስ እንደሚል። እናንተ ተወልዳላችሁ ትጋባላችሁ ባልተባለበት ሰዓት ነው የተጋባችሁ ተወልዳችሁ። ኦኬ እግዚአብሔር ይመስገን። ግን ሁሌ ልጅነት የለም። በቃ ከዚህ በኋላ ልጅነት ያብቃ። በመሃላችሁ እናንተ ወደ አዋቂነት ተቀየራችሁ። በመሃላችሁ ልጅ ተፈጥሯል። አሁን ልጅ መባል ያለበት ህፃኑ ነው፣ ገና ቡችዬ ትንሹ ማለት ነው። እሱ ነው ልጅ መባል ያለበት እንጂ እናንተ ልጅነታችሁ ኦሬዲ ጨርሳችሁ። እነሱንም ወክኜ እኔ ኦዲየንስ ላመስግን እፈልጋለሁ። ምክንያቱም እጅግ በጣም ለነሱ አስባችኋል፣ ተጨንቃችኋል። ቀን ከሌሊት የምታስሙ ትጨነቁ የነበራችሁ ኦዲየንሶች በጣም ነው ማመሰግናችሁ። አብርሃምንም ከማንም ከሌላ ሴት ጋር እንድናየው አንፈልግም፣ ሩታንም ከሌላ ወንድ ጋር እንድናያት አንፈልግም ብላችሁ እናንተ ብቻ አንድ ላይ ኑልን ስትሉ የነበራችሁ፣ ስትናፍቁ የነበራችሁ፣ ስትጓጉ የነበራችሁ ቤተሰቦች፣ ኦዲየንሶች እንኳን ደስ ያላችሁ ማለት ተፈልጋለሁ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁ በሰላማችሁ ብዝት ይበል። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ሳቂ እያለኝ ነው ቤተሰብ። ዛሬ እንግዲህ የመጣሁት ደስታዬንም ለመግለጽ ነው ቤተሰብ። ትላንትና ባያችሁት ቪዲዮ እንግዲህ ቪዲዮን አይታችኋል። እኔም አይቼ ደስታዬ እጅግ በጣም የላቀ ሆኗል። ደስ ብሎኛል። እናንተም አይታችሁታል እና ቤተሰብ በጣም ደስ የሚል ነገር ነው። ምንድነው እሱ? ሩታና አብርሽ ታርቀዋል። አይታችኋል። ሩታና አብርሽ ታርቀዋል። የብዙዎቻችሁ ጸሎት፣ የብዙዎቻችሁ ጩኸት፣ የብዙዎቻችሁ ልመና እዚህ አድርሷቸዋልና እግዚአብሔር የተመሰገነ ይሁን ማለት እወዳለሁ። ምንድነው እሱ? ያው እግርና እግር ይጋጫል። እነሱም ያው ተጣሉ፣ ብዙ ደረጃ ተዳረሱ፣ ምን አሉ። ከዛ በኋላ በጊዜና በሰዓቱ ደግሞ ታረቁና ለዚህ ጊዜ በቁ። ምንድነው እነሱ ያው የብዙዎች ጸሎት፣ የብዙዎች ጩኸት ነበረ እንትን ያለው እና በዚህ አጋጣሚ ትልቅ ዋና ማመስገን የምፈልገው በጣም ትልቅ ማመስገን የምፈልገው እንግዲህ ሚዲያው ላይም አይታችኋል። ከዚህ በፊት አይታችሁት የማታውቁት ልጅ ነበረ የመጣው። መቻል የሚባል ልጅ ማለት ነው። መቻል ማለት የአብርሽ ታላቅ ወንድሙ ነው። እጅግ በጣም አስተዋይ፣ ቅልብ ያለው፣ መካሪ፣ ጥሩ ስነ ምግባር ያለው፣ በጥሩ ስነ ምግባር ያደገ ልጅ ነው እና ሩታዬም ደግሞ እሱን ተወዳለች፣ ታከብረዋለች። እሱን አክብራ የሱን ተክሳጽ የሱን ቁጣ ሰምታ እሺ በማለቷ ቴንኪው ልላት እፈልጋለሁ። ብዙዎቻችሁም ያው ኮሜንት ላይ ስለሷ የምታስቡ የምትጨነቁ፣ ስለነሱ ትዳር መበጣበጥ፣ ስለነሱ መለያየት ብዙ የምታለቅሱ ብዙ በቃ ሀሳባችሁ ሁሉ እነሱ ጋር ስራቻ የራሳችሁን ስራ ራሱ ትታችሁ ስለነሱ ብቻ የምታስቡ ብዙ ነበራችሁ እና እናንተም እንኳን ደስ ያላችሁ። በእውነት በጣም ነው ቴንኪው ምለው እኔ ለነሱ አስባችሁ ተጨንቃችሁ ጸልያችሁ ስራዬ ብላችሁ ይሄንን ተሳክቶ በማየታችሁ እጅግ በጣም ደስ ብሎኛል እና ደስ ይበላችሁ። በእውነት ላመሰግናችሁ እወዳለሁ። እነሱ ማመስገን አለባቸው። ይሄን በያሉበት ሊያመሰግኑ ይችላሉ። እነሱንም ወክኜ እኔ ኦዲየንስ ላመሰግን እፈልጋለሁ። ምክንያቱም እጅግ በጣም ለነሱ አስባችኋል፣ ተጨንቃችኋል። በእውነት የነሱን አንድነት የነሱን ፍቅር የምትፈልጉ በቃ እኛ ምን ፈልገው የእናንተን አንድነት፣ የእናንተን ፍቅር፣ የእናንተን ሰላም፣ የእናንተን አብሮነት በቃ ብላችሁ ቀን ከሌሊት የምታስሙ ትጨነቁ የነበራችሁ ኦዲየንሶች በጣም ነው ማመሰግናችሁ። ምክንያቱም እናንተ አንድ ላይ ስትመጡ፣ አንድ ላይ ስናያችሁ ለኛ እረፍት ሰላም ነው የምናገኘው ያላችሁ ኦዲየንሶች
በቃ ማንንም ከማንንም አብርሃምንም ከማንንም ከሌላ ሴት ጋር እንድናየው አንፈልግም፣ ሩታንም ከሌላ ወንድ ጋር እንድናያት አንፈልግም ብላችሁ እናንተ ብቻ አንድ ላይ ኑልን ስትሉ የነበራችሁ ስትናፍቁ የነበራችሁ ስትጓጉ የነበራችሁ ቤተሰቦች ኦዲየንሶች እንኳን ደስ ያላችሁ ማለት ተፈልጋለሁ። አሁንም ቢሆን እኔ የምናገረው ነገር ቢኖር ለኦዲየንሶቻችሁ አስቡ። ሩታ ለኦዲየንሶችሽ አስቢ፣ ለቤተሰቦችሽ አስቢ፣ ለሚደግፉሽ አንቺ ለሚያደንቁ ለሚወዱሽ ለአፍቃሪዎችሽ አስቢ፣ ተጠንቀቂ። ለነሱ ለአይምሯቸው ለህሊናቸው እንዴ ለነሱ አስቢ። አብርሃምም ለኦዲየንሶች ለቤተሰቦች አንተን ለሚያደንቁ አንተን ለሚወዱክ ለሙሉ አስብ። በቃ በጣም ማሰብ አለባችሁ። እዚህ ጋር ቆም ብላችሁ ሁልጊዜ ልጅነት የለም። ሰው ከወለደ እናንተ ተወልዳላችሁ ትጋባላችሁ ባልተባለበት ሰዓት ነው የተጋባችሁ ተወልዳችሁ። ኦኬ እግዚአብሔር ይመስገን። ግን ሁሌ ልጅነት የለም። በቃ ከዚህ በኋላ ልጅነት ያብቃ። በመሃላችሁ እናንተ ወደ አዋቂነት ተቀየራችሁ፣ በመሃላችሁ ልጅ ተፈጥሯል። አሁን ልጅ መባል ያለበት ህፃኑ ነው፣ ገና ቡችዬ ትንሹ ማለት ነው። እሱ ነው ልጅ መባል ያለበት እንጂ እናንተ ልጅነታችሁ ኦልሬዲ ጨርሳችኋል። በቃ ሲሪየስሊ ልጃችሁን አሳድጉ። ልጅነት ምናምን የሚባል ነገር አይሰራም ከዚህ በኋላ። ስለዚህ የታላቅ ወንድምህን ተክሳስ ቁጣ ሰምተ እንደታዘዝከው ሩታዬም የታላቅ ወንድሙን ተክሳስ ቁጣ ሰምታ እሺ ብላ ተስተካክላ አንድ አድርጓቸው አስማምቷቸው በእውነት ሲተቃቀፉ እንዴት ደስ እንደሚል ቤተሰብ አይታችኋል። ሲተቃቀፉ ምን ያህል ለነሱ ውስጥ ተጨነቁ የነበራችሁ ሰዎች ልባችሁ ርፍ እንዴት እንደሚል አስቡት። በኔ በራሴ ቦታ ሆኜ ስላየሁት ማለት ነው። እናንተ ደግሞ ከኔ በላይ ስለነሱ የምታነቡ ስለነሱ የምትጨነቁ ሰዎች ስታዩዋቸው እንዴት ደስ እንደሚላቸው ማሰብ አለባችሁ። አብርሃም እማስጠነቅቅህ ነገር አብርሃም ማስጠነቅቅህ ነገር ምንድነው? ከዚህ በኋላ አንዲትም ሴት በስተት ወደ ህይወት መምጣት የለባትም። ወደ ህይወት የመጣችው ህይወት ውስጥ መኖር ያለባት ማለት ሩታ ናት። ሩታ ማስጠነቅቅሽ ነገር ቢኖር ምንድነው? አንዲት ወንድ ወደ ህይወትሽ መምጣት የለበትም። በቃ ወደ ህይወትሽ መግባት የለበትም። ወደ ህይወትሽ የመጣውም ያለው መኖር ያለበት ማለት ነው አብርሃም ነው። አንቺ ለአብርሃም አብርሃም ላንቺ። በቃ አንድ ላይ ስትሆኑ እንዴት ደስ እንደሚል እንዴት ስታምሩ አንድ ላይ ሆናችሁ እኮ ስትመጡ የሚዲያው ድምቀት ናችሁ፣ የሚዲያው ውበት ናችሁ። እንዴ ለምን ከሌላ ሰው ጋር መንቦጫር አያስፈልግም። ደስ ትላላችሁ አብራችሁ ስትሆኑ እኮ። እኔ እንጃ በስማ እኔ እግዚአብሔር ራሱ ደስ ይለዋል እናንተ አብራችሁ ስትሆኑ። ስለዚህ ምንድነው ከህይወታችሁ ማንኛውንም ሰው ማስገባት የለባችሁ። አይታችሁታል። ማንም ህይወታችሁ ላይ የሆነ ሰው ሲገባ የሚያራርቅ እንጂ የሚያቀራርብ ማንም የለም። በዚህ አጋጣሚ ቴንኪው አሁንም መቻል የአብርሃም ታላቅ ወንድም በእውነት ቴንኪው ማለት ፈልጋለሁ። እውነት ጥሩ ስነ ምግባር ያለው ጥሩ አስተሳሰብ ያለው ጥሩ ልብ ያለው ቅን ልብ ያለው ልጅ ነው። በቃ እውነት እኔ እስከዛሬ እሱ ራሱ እኔ እንጃ ይሄን ነገር አልሰማም ወይም ደግሞ አላየም ማለት እችላለሁ እንጂ እስከዚህ እዚህም ደረጃ አይደርስም ነበርና አሁንም አመሰግናለሁ መቻል። በቃ ኢቭን በመሃላችሁ የሆነ እንኳን ሽኩቻ የሆነ እንኳን ግጭት ቢኖር ያለውን ነገር በቃ እሱን ያገናኛችሁ ለሱ ማመከር ትችላላችሁ። ሲቀጥል ደግሞ ምንም አይነት ነገር በቃ ከዚህ በኋላ ወሬ የሚባል ነገር ፈጽሞ ማስተናገድ መስማት የሚባል ነገር የለባችሁ። እንዳሰሙ እያጣላችሁ ያለው የሰው ወሬ ነው አይደል? የሰው ወሬ ምንም አይጠቅምም። ምክንያቱም ያ ወሬ ይዞላችሁ የሚመጣው ሰው መልካም መስሏችሁ ሊሆን ይችላል። አንደበቱ መልካም ሊሆን ይችላል። ልቡና ህሊናው ግን ውስጥ ላይ ምን አይነት ክፋት ይዞ እንደሚመጣ ምን አይነት ክፋት አዝሎ እንደሚመጣ ራሱ ባለቤቱ ነው የሚያውቀው። እናንተ በአጋጣሚ እዛ ጋር የሆነ እንዲ ነው ሲላችሁ እውነትም ምን እንደግፈው ነው ለኔ አስቦ ነው እኔ ነው ወደኝ ነው ምናምን ብላችሁ ልትቀበሉት ልትሰሙት ትችላላችሁ። ግን አይደለም። እናንተን የሚያለያይ ትዳራችሁ ነው። የእናንተ ትዳር ሲበጣበጥ ደስ የሚለው ሰው አለ። ያን መጥፎ ወሬ ይዞላችሁ የሚመጣ ሰው እኮ ሊጠቅማችሁ አይደለም። ጠቃሚ መስሎ ጎጂ ነው። ግን ለእናንተ የሚጨነቅ የሚያስብ ደግሞ ተው አትበጣበጡ እንዲያቱን እንዴት ሚላችሁ ሰው ደግሞ ወዳጃችሁ ነው። በእንደዛ ሁኔታ ራሱ ወዳጃችሁና ጠላታችሁ መለየት ትችላላችሁ። ያው እቺ ለምትባለው ነገር ካሁን በኋላ አያስፈልግም። ለማንም አይጠቅም፣ አገርም ያፈርሳል። ስለዚህ እናንተ ማድረግ ያለባችሁ ተስማምታችሁ ተደማምጣችሁ ተከባብራችሁ አንቺ ትብስ አንተ ትብስ ተባብላችሁ መኖር ነው በቃ ያለባችሁ። እስቲ እነንም ቦቃቄ ላይ የሆነ ታዳጊ ልጅ በፍቅር
ፍቅር በተሞላ ሁኔታ አሳድጉት እስቲ በፍቅር በእውነት ፍቅር የተሞላበት ቤተሰብ የሚያድግ ልጅ በቃ ሰላሙ ራሱ ብዝት ያለ ነው የሚሆነው። ደስ ብሎ የእናንተ ፍቅር ሲያይ በመሃላችሁ እንጃ እንዴት አይነት ሆኖ እንደሚያድግ ራሱ አስቡት። እና ለልጃችሁ አስቡ፣ ራሳችሁንም ጠብቁ፣ ቤተሰብንም ጠብቁ። በቃ ስለናንተ ብለው ዋጋ የሚከፍሉ አሉ ብዙ ኦዲየንሶች። ሩታ የሚዲያችን ድምቀት፣ አብርሽና ሩታ ሲመጡ የሚዲያ ድምቀት ናቸው ይሏቸዋል። እነሱንም ሞራል የነሱንም ስሜት መጠበቅ አለባችሁ። ስለዚህ ምንድነው እኔ የምላችሁ ነገር ቢኖር ሁልጊዜ አብራችሁ ሁኑ፣ አብራችሁ ኑ። በቃ ለሚዲያው የሚዲያ ድምቀት እንደተባላችሁ ሁልጊዜ ለሚዲያው ደምቃችሁ ታዩ። በቃ ምንም ነገር ወሬ ሲመጣ አይ በቃ ለአንተ አብርሃም ወሬ ሲመጣል ኖ፣ ሩታም ወሬ ሲመጣሽ ኖ፣ በቃ አይ አላስተናገድም ማለት ነው ያለባችሁ። ስለዚህ በጣም ደስ ብሎኛል። በጣም እጅግ በጣም ደስ ብሎኛል። እግዚአብሔር ይመስገን። እና ትልልቅ ሰዎችም ሲመክሯችሁ ደግሞ ስሙ፣ በራሳችሁ ብቻ ደግሞ አትሂዱ። ትምህርት ከቀድሞዎቹ ትምህርት መውሰድ ትችላላችሁ እኮ። ከቀድሞዎቹ እኮ ትምህርት ያለ መውሰድ ነው አንዳንዴም እዚህ ደረጃ ላይ ያደርሳችሁ የቻለውና ቀደም ካሉት ከትልልቅ ሰዎች በቃ ተሞክሮ ትምህርት ስትወስዱ እዛ ብዙ ኑሯችሁን መብራት ትችላላችሁ፣ ብዙ ትዳራችሁን ማስተማር ትችላላችሁና ለሌላው ተምሳሌት መሆን አለባችሁ። በቃ እስካሁን በኋላ ለሌላው ምሳሌ አርአያ ሆናችሁ ቅረቡ። በቃ ይሄ ብጥብጥ ጭቅጭቅ በቃ 4 ነጥብ ተዘጋ። ፋይሉ ተዘግቷል። ፋይሉ እንዳትከፍቱት፣ የሚከፈት ፋይል የለም ካሁን በኋላ ማለት ነውና እጅግ በጣም ደስ ብሎኛል። እኔ ደስታዬ ከልክ ያለፈ ነው። እግዚአብሔር ከፈቀደ ደግሞ አንድ ቀን ደግሞ እኛም በአካል እንገናኝና ደስታችንን ወይ የምናጣጥምበት ጊዜ ሊመጣ ይችላል ብዬ አስባለሁ። እና አሁንም በድጋሚ መቻል ቴንኪው ብያለሁ። ምከርልኝ፣ አሁን ምከርልኝ። የሆነ ጉምጉምና ሽኩቻ ካለ ይዛ አጋጭልኝ። እንደውም ታላቅ አይደለ የሷም ታላቅ ነክ የሱም ታላቅ ነው። ይዛ አጋጭልኝ፣ በቃ እያጋጭክ እና እያጋጨለቀቅልኝ ብዬ ይሄንን አላፍትና ሰጣሃለሁ። በጣም ነው ማመሰግንህ መቻል። እና ሩታም አብርሽም የእናንተ መታረቅ፣ የእናንተ ሰላም ማውረድ፣ የአብርሽ ያንተን ቤተሰብ የኔ የሩታን ቤተሰብ እጅግ በጣም ነው ደስ ያላቸው። እጅግ በጣም ደስተኛ ነው የሆኑት። ለምን የእናንተን ሰላም የእናንተን አንድነት እናንተ መሀል እኮ ገብቶ ነው እንዲ ማለት እኮ አቅቷቸው አይደለም። በራሳቸው ባለትዳር በራስ ሶስተኛ ወገን አይግባ፣ የሱም የኔም ቤተሰብ አይግባ። በቃ የአብርሽን ቤተሰብ የሩታን ቤተሰብ መግባት አቅቶት አይደለም። ግን በትዳር መሀል ሶስተኛ ወገን ሲገባ አያምርም፣ ይከራል። የሆነ በቃ ማያምር ነገር እንደሚሆን ስለሚያውቅ ነው ቤተሰብ ዝም ያለው። በራሳቸው ሰዓት ሄደው ሲበቃቸው ይስማማሉ ብሎ ነው ቤተሰብ ዝም ያለው። እና ብላችሁ ያው በራሳችሁ ሰዓት እግዚአብሔር ይመስገን የአብርሽ ታላቅ ወንድም እንትን ባለው መሰረት ሲስማሙ፣ ያው እሱም ወጣት ነው ልጅ ነው፣ በሷ አማካኝነት እንት ስላለ የአብርሽን ቤተሰብ የሩታን ቤተሰብ ሁለታችሁ ተስማምተው በማየታቸው እጅግ በጣም ደስተኛ ሆነዋል። እና አሁን ማስጠነቀቃችሁ ነገር ቢኖር ምንድነው ከዚህ በኋላ ለመስራት ያሰባችሁትን ማድረግ ያሰባችሁትን በቃ ወደፊት ወደ ኋላ ሳይሆን ወደፊት ለልጃችን ምን ተስፋ አለ፣ በቃ ምን ተስፋ ነው የምናስቀምጠው፣ ምንድነው ቁም ነገር የምናደርገው ብላችሁ ወደፊት መስራት ያለባችሁን ለልጃችሁ ቁም ነገር የሚያስተምር ነገር ልጃችሁን የሚገነባ ለወደፊት ለልጃችሁ ህይወት የሚሆነውን ነገር መስራት ማሰብ ነው ያለባችሁ። በቃ ልጅ ከመጣ ለራሳችሁ ብቻ አይደለም የምታስቡት፣ ለልጃችሁ እናንተ እየኖራችሁ ልጃችሁን ደግሞ ወደፊት የምናኖርበት በምን አይነት ስነ ምግባር ነው፣ በምን አይነት አቋም ነው ልጃችን ሼፕ ሆኖ ማደግ ያለበት፣ ምንድነው የሚያስፈልገው፣ ወደፊት ህይወቱ የሚያስፈልገው ነገር ምንድነው እያላችሁ እየተመካከራችሁ ስራችሁ ሁሉ ወደፊት ነው። ልጃችሁን እያሳደጋችሁ ወደፊት እየተመካከራችሁ በቃ ዛሬ ይሄን ነገር ማድረግ አለብን፣ ለልጃችን መሰረት የሆነ ነገር ምንድነው ልጃችን ለወደፊት ማስቀመጥ ያለብን ነገር እያላችሁ እየተመካከራችሁ መስራት ነው ያለባችሁ። እና በቃ ልጃችሁን እያሰባችሁ ነው። ከዚህ በኋላ አሁን እናንተ ከራሳችሁ ውጡ።
አሁን ከራሳችሁ ግጭታችሁን ከራሳችሁ ጻባችሁን ከራሳችሁ ምናምን ነገር ወጣችኋል። በቃ አሁን ወጣችኋል። አሁን ማሰብ ያለባችሁ ለራሳችሁ ሳይሆን ለልጃችሁ ነው። ልጃችሁን እያሰባችሁ ወዴት ነው? ወደፊት መሄድ ብቻ። የእናንተን እድገት፣ የእናንተን ፍቅር፣ የእናንተን ከፍታ ነው ካሁን በኋላ ምን ፈልገው ማለት ነው እንጂ የጨባችሁን ጭቅጭቃችሁን ንተረካችሁ ምናምን በቃ 4 ነጥብ። እኔ በበኩሌ በእውነት ነው ምለው ካሁን በኋላ አብርሃም እንዲሆነ በአብርሃም ህይወት ውስጥ ሌላ ሴት ገባች፣ በሩታ ህይወት ውስጥ ሌላ ወንድ ገባ የሚባል ነገር እንዳልሰማ መስማትም አልፈልግም። መስማትም አስጠልቶኛል እውነት። ይሄን ከሰማ ማለት ነው እግዚአብሔር ለእናንተ ያለኝ ክብርና ቦታ የመጨረሻ የወረደ ነው። በቃ እናንተ የምትባሉ ሰዎች ድጋሚ ባይምሮይም አላስባችሁም። ይሄን ነገር ድጋሚ ከደገማችሁት ማለት ነው ይሄ ነገር ድጋሚ ሆኖ ካያት በእውነት ነው የምለው በቃ ለእናንተ ያለኝ ነገር በቃ 4 ነጥብ ነው። ስለዚህ ምንም ነገር መስማት አልፈልግም። የእናንተን እድገት፣ የእናንተን ወደፊት ማለት፣ የእናንተን ፍቅር አንድነት ብቻ ነው የምፈልገው። እወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልላለሁ። እወዳችኋለሁ። በጣም ነው የምወዳችሁ። እናንተ ስትጣሉ ስትሉ አልፈልግም። የእናንተ ምን ጊዜም የእናንተ ፍቅር ነው የምፈልገው እኔ አሁንም ወደፊትም። ስለዚህ ጸብ ምናምን አልፈልግም እና የእናንተን ፍቅር ነው አንድነትን ነው የምፈልገው። መቻል ባለህበት ሰላም ብዝት ይበል። እነሱ ሰላም እንዳወረድከው ሰላም እንደሰጣቸው ቤት በሰላም የተሞላ ይሁን፣ ኑሮ ሰላም ይሁን፣ ኑሮ የተቃና ይሁን። መቻል ቴንክ ዩ በጣም ነው ማከብርህ ወንድሜ። ጥሩ ስነ ምግባር ያለ ልጅ በጣም ነው ማከብርህ። ሰላም ብዝት ይበል። እንግዲህ ቤተሰብ ያው ያለኝን ደስታ ነው ልገልጽ የመጣሁትና ዛሬ ብቻዬን የመጣሁት ደስታዬን ልገልጽ ነው። በጣም እጅግ ደስ ስላለኝ ማለት ነው። ያው እናንተም ስለነሱ ደስታችሁን ስትገልጹ ኮሜንት ላይ አንዳንድ ኮሜንት ላይም ስለማነብ እጅግ በጣም ደስ ብሎኛል። ቤተሰቦቼ በያላችሁ ሰላማችሁ ብዝት ይበል። እነሱ ሰላምን እንደምታስቡ ሰላምን እንደምትናፍቁ ለእናንተም ሰላሙ ብዝት ይበል። ቤታችሁ በሰላም ይሞላ። ውሏችሁ ሁሉ በሰላም ያማረ ይሁን። ሰላም ዋሉልኝ። እወዳችኋለሁ። ቻው ቤተሰብ።